አላህ ጭንቅላት አለው የለውም? ገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለ ነው። የተወያያችሁን ነገር ዝብርቅርቁ የወጣ ነው። እውነቱን ልናገር ዝብርቅርቁ እዚህ ሲባል እዛ፣ እዛ ሲባል እዛ፣ በዚህ መጥቶ በዚህ ገብቶ ምናምን ነው። በቃ እኔ አም ኮንፊውዝድ። እኔ የተረዳችሁት ነገር ካለ፣ የገባችሁ ነገር ካለ፣ የተማራችሁት ነገር ካለ አስረዱት። እኔ ግራ ቢገባኝ እኔ ወንድሜ ያሬዶን ጠየቅኩ። እንዴት ነው ስለው ትንሽንም የዲቤት እንትኑን የተከተሉ አይመስለኝም። ደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ ዛሬ በሰሞኑ መነጋገሪያ ጉዳይ ተከስተናል ማለት ነው። የብዙዎቻችን ስንጠብቀው የነበረው የእፎይና ሁሱ ኡስታዝ ሁሱ ውይይት ተካሂዷል ማለት ነው። እሱ ውስጥ አንዳንድ ነገሮች እንነጋገራለን። ቅድሚያ እስቲ ስለ ውይይቱ ቀድሞ የተሰጡ ሀሳቦችን እንመልከትና እንመለስ። ሰዎች ምን አይነት ጉድ ነው እያየን ያለ ነው? ኢትዮጵያ ውስጥ የሃይማኖት ዲቤት በቀጠሮ በፕሮሞሽን ሆኗል እና እገሌና እገሌ በዚህ ሰዓት በዚህ ቀን የሃይማኖት ዲቤት አላቸው የተባለ ይፖስታል። እኔ አንድ አጭር ነገር ልንገራችሁ። ኢትዮጵያ የሃይማኖት ዲቤት አያስፈልጋትም። ሲጀመር ወጣቱ ሃይማኖቱን ትቶ እየወጣ ነው። ስለዚህ ዋናው ነገር ወጣቶች ወደ ሪሊጅናቸው በደንብ እንዲያዩ፣ ወደ እግዚአብሔር ወደ ፈጣሪያቸው እንዲቀርቡ ማድረግ ነው። ነገር ግን እዚህ ሶሻል ሚዲያ ላይ ያሉ ዲቤቶች በአጠቃላይ ወጣቱ ወደ እምነቱ እንዲመለስ የሚያደርጉ ሳይሆኑ ወጣቱ የሚከተለውን ሃይማኖት ትንንሽ ችግሮችን እየፈነቀሉ በማውጣት ወጣቱ የራሱን ሃይማኖት ኩዌስችን እንዲያደርግ ችግር የሚፈጥርና ምንም የማይረባ ዲቤት ነው የምታደርጉት። ስለዚህ ዲቤት አያስፈልጋትም። ዝም ብለህ የራስህን ሃይማኖት አስተምር፣ ሌላውም የራሱን ሃይማኖት ያስተምር። ስለ ሌላው ሃይማኖት አታውራ፣ አይመለከትህም። just don't explain anything። በቃ አያስፈልግም። እና ይሄንን የሚነግራቸው ሰው የለም። በጣም የሚያሳፍር ነገር ነው እውነት። እንግዲህ ልጅ እንደምናውቀው ብዙ ጊዜ ዳሎል ኢንተርቴይንመንት ወይም ኑቲ ቀድሞ ተናግሯል። እዚህ አገር ውስጥ የሃይማኖት ክርክር አያስፈልግም፣ ሁሉም በራሱ እምነት ይኖር፣ ምንም ጥቅም የለውም እያለ ሲናገር ነበር። እና እውነት ለመናገር ትላንት ማታ ቁጭ ብለን ላይቭ የላየን ሰዎች ወይም ደግሞ ለተከታተላችሁ ሰዎች እቺ ሀገር ኢትዮጵያ ማለት ነው በቃ በሃይማኖት ተከባብራ እስከዛሬ የኖረች ናትና ዛሬ ተነስተን ከመሬት ተነስተን እንደዚህ ነገር ያነሳን ኦር ደግሞ ሰዎችን ያንቋሸሽን የሰውን እምነት ያንቋሸሽን የምንቀጥልበት ነገር መቆም ያለበት ይመስለኛል። በተለይ ከሁለቱም ወገን ማለት ነውና እንግዲህ ዮኒ ማኛም ውይይቱን ከተከታተለ በኋላ የታዘበው ነገር አለ። እሱን በኋላ እንከታተል። እስቲ ውይይቱ ምን ይመስል ነበር የሚለውን እስቲ አጠር አድርጌ ላሰማችሁ። ምክንያቱም የውይይቱ ዋናው ዓላማ እንግዲህ ማን ነው አምላክ ነው በነቢያት በሐዋርያት የተሰበከው አምላክ ማን ነው አላህ ወይስ እግዚአብሔር የሚል ነውና ነገርየው ተገልብጦ ግን ሲከራከሩ የነበሩት አላህ እግር አለው ወይ እጅ አለው ወይ ባት አለው ወይ ወደሚል ወደማይሆን ነገር ውስጥ ነው የተገባውና ይሄ ደግሞ ምን ያሎቻችን ከዚህ እንማራለን የሚለውን ነገር እኔ እውነት ለመናገር ብዙም እንትን የለኝም። እስቲ ውይይቱን በጨረፍታ እንከታተል። ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀነስ ስለሆነ። ቀጥል ጎበዝ። አንዴ በቃ ስለታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውምም አንልም አልከን እኮ። ስለ ጾታ አላወራሁም። አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አዳምጥ ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ አትጩህ። እየረበሽክ ስለሆነ ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር ስንት ጉልበት አለው የለውም?
አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ፣ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነሁ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? ባት ነው። እጅ ምንድን ነው ተብሎ ይጠየቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነሁ ወተዓላ 2 እጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተረጎመ አንድ ሰው አዳምጥ፣ ተረጋጋ። ኦኬ፣ እጅ ማለት ነው ማለት ነው። እጅ ማለት እጅ ነው። መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው አይደለም? ማስረጃ አይደለም። ምንድን ነው እጅ ማለት? እጅ ነው የምትለኝ ምንድን ነው ታዲያ? አምላክህን አታውቀውም? ጠየቀኝ። ከዚያ በኋላ ገለጽከው። እንደዚህ እንደምታየው ነው። አታቋርጥ ደቂቃ። አምላክህ ምንድን ነው? እሺ፣ አታቋርጥ ደቂቃ። መልስ። አይ ተጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ፣ ታዲያ የጠየቅኩን አመልስም እኮ ምን ላድርግ? ልመልስልህ እኮ ነው። አዳምጥ፣ ይኸውልህ፣ አታቋርጥ ደቂቃውን። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። ተው በቃ ደቂቃውን ትታ አይዞህ፣ ቀጥል፣ በርታ። ሀራም ሽሪክ ለመልሰልሽ ነው። በደንብ አድርጎ አብራራው። ምን አለመሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። ላ አይደለም አልኩኝ። ገብቶሃል? ማስረጃ ቃለ ሱብሃነ እኮ ምንድን ነው እጅ አልኩህ እኮ። እጅ ምንድን ነው አልኩህ። እጅ ብለህ ነገርከኝ እኮ። በፈጣሪ ስም እኮ ጠየከኝ አይደል? አዳም ተመልሰልህ እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። አይደለም እንደኔ ብዬ አልጠየቅኩም። እንደኔ ብዬ አልጠየቅኩም። እንደዚህ ይሄንን ያልኩህ ምንድን ነው? እጅ ነዋ፣ እጅ ነዋ፣ እጅ ዝም ብለህ የምታወራ ከሆነ አቆመዋለኝ። ዝም ብዬ እያወራህ አይደለም። ለጠየቀህ ጥያቄ እየመለስኩልህ ነው። እፎይ ከሀያ ደቂቃ በላይ ጎበዝ። እሺ ቀጥል። እጅ ምንድን ነው? አዎ እጅ ብሎ ሰውዬው አብራራው። ምን አለ? እንደዚህ አይነት እጅ ነው ወይ አለ። ያልጠየቅኩህን አትመልስ። የኔን ተወኝና እጅ ምንድን ነው አላህ እጅ አለው ስትል ተበላ። ያልጠየቅኩትን አለ። ወላሂ ጠይቃል፣ እየሰማሁ ነበር። እጅ ማለት ምን ማለት ነው? የአላህ እጅ ማለት ምን ማለት ነው? ልመልስልህ። እንደዚህ አይነት እጅ ነው ወይ ብሎ በደንብ አድርጎ አገኘሁት። በቃ አሁን ልመልስልህ፣ አዳምጥ። አሁን ልመልስልህ። ደቂቃ እባክህ አታቋርጥ። ያልጠየቅኩህን አትመልስ። ምክንያቱም እየመለስክ ስላልሆነ ጊዜ እየገደልክ ነው። ጠይቀሃል፣ እየሰማሁ ነበር። ይታዘቡሃል። ልለፍህ ልለፍህ አይሻልም? ልለፍህ ማስረጃ ልስጥህ እያልኩህ እኮ እምቢ አልክ። ምን ላድርግህ? ምንድን ነው የምትሰጠኝ? እሺ ደቂቃ ልቀቅ። እያመጣህ አይደለም። ቃለ ስብሐነሁ ለይሰ ከሚስሊሂ ሸይእ፣ እኔን የሚመስል አንድም ነገር የለም አለ። እንደዚህ እጅ ነው ወይ ብለህ ስለጠየቅ ያንተን አይመስልም። አላህ ቃል በቃል እኔን የሚመስል ማንም የለም ብሎ ተናግሯል። ያው ማስረጃ ላሳየህ አንድ ጊዜ። እኔ አልጠየቅኩም። ሱራ 42:11 ነው የምጠቅሰው። ምንም አያደርግልኝም። እኔ ማንን ይመስላል አይደለም ጥያቄ። ያልጠየቅኩህ ለምን ትመልሳለህ? እኔ ጥያቄ እጅ ብለህ የምታመልከው አካል ምንድን ነው ብዬ ነው የጠየቅኩህ። እጅ ምንድን ነው ያልኩህ። እጅ ምንድን ነው ያላህ? እጅ ብለህ የምታመልከው ምን እንደሆነ አታውቀውም። ግራና ቀኝ ካለው ዳይሬክሽን ሰጥቶታል። ግራና ቀኝ ብሎ ማለት ነው። ኦልራይት፣ እናመሰግናለን። ይሄ ፍጡር ባህሪ ነው። ኦኬ፣ ታፍ አለው የለውም? አላህ ታፋ የሚል አልተገለጸም። ኦኬ፣ እግሩስ ጠፍር አለው ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ፣ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት ልክ አምላክህ እንዳለው። ስንት ጣቶች ነው አላህ ያለው? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ የተገለጸው። ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸው አልኩ። ኦኬ፣ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም። እርሱ አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። ማን ነው እንደሱ ያለ? አልተገለጸም። አላውቅም አልከኝ እኮ አንተ ራስህ። አንተን እየጠየቅኩህ ነው። ማን ነው እንደሱ ያለ? አንተ ራስህ አላውቅም አልከኝ እኮ። ኦኬ፣ መዳፍ አለው የለውም? መዳፍ አለው የለውም? አልተገለጸም። አልተገለጸም።
እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ሱብሓነሁ ወተዓላ እጆች እንዳሉት ተገልጿል። ያንን ተናግሯል። ስለዚህ ቆይ ያልጠየቅኩህን አትመልስ። አታቋርጥ እባክህን። ያልጠየቅኩህን አትመልሳ። እሺ ውይይቱ እንዳያችሁት ነው። ፍጹም መደማመጥ የሌለበት ነበረ። ፍጹም አንዱ ሰው አምባገነን የሚሆንበት ነበረ። አንደኛው ወገን ደግሞ መልስ ለመስጠት የሚቸገርበት ነበረ። አንደኛው ወገን ደግሞ ለሚመልስለት መልስም ትግስት በተለይ እፎይም በጣም ትግስት ይጎለው ነበረ እስኪመልስለትም። በርግጥ ያኛውም ደግሞ ኡስታዙም ደግሞ እንግዲህ ያው መልስ ስላጣ ሊሆን ይችላል ወደ ግራም ወደ ቀኝ የሚሄደው፣ ግን ብዙም እንትን አልነበረም። ውይይቱ እንዳያችሁት ብዙም አስተማሪ ሆኖ አላገኘሁትም። እኔ በግሌ እናንተ የተሰማችሁን ሀሳብ ጻፉልኝ። ምክንያቱም ይሄ ውይይት የተካሄደው በሰዎች ግፊት ነው እንጂ ሁለቱም በተለይ በኡስታዙ በኩል ፍላጎት የነበረ አይመስለኝም። ምክንያቱም አንዳንድ ሙስሊሞች እንደሚናገሩት ቲክቶክ ላይ ገፍተን ያስገባ ነው ፍላጎት አልነበረውም የሚል ነገር አለና ሰውም ለማወያየት ሲጠብቀው እንግዲህ እሱም እንዳልመጣ ያው አይተናል ላይቭ ላይ እና በጣም ከረጅም ሰዓት በኋላ ነው የራሱ ሰዎች ግባ ሲዩስ የነበረው። ስለዚህ ውይይቱ ብዙም አይደለም። እስቲ ከውይይቱ በኋላ የተሰጡ አስተያየቶች በተለይ ዮኒ ማኛ አለ፣ እስቲ እሱን እንስማውና እንመለስ። ሱሱ የፖለቲካ ሰው እንዳልሆነ አየሁት። እግዚአብሔር ምስክሬ፣ ለፖለቲካ አይደለም። ሱሱ የተረጋጋ ልጅ ነው። ይኸው አይተናል። የተረጋጋ ነው፣ ተረጋግቷል። ሱሱ ተረጋግቷል። ምን ብሏል አይቼዋል። ግን ኢምራ የሚባለው ልጅ በቃ ሁሱ ይቅርታ ሀቃቅ ነው። ማንም የፈለገው ነገር ቢል አልሰማም። ባየሁት ነገር ላይ ነው የምናገረው። ሁሱ የሚባል ወንድም የተረጋጋ ምንም የሚያስቸግር ባህሪ አላየው። እውነት ለመናገር የሚያስቸግር ባህሪ አላየውበትም ከተወያዩት አንጻር ማለት ነው። ማን ነው ኢምራ የሚባለው ልጅ ግን በቃ የሆነ ሊበጠብጥ የመጣ ልጅ ነው። በቃ ፖለቲካ ሊሰራ በቃ የመጣ እየተሟሟተ ፖለቲካ ሊሰራ የነበረ ልጅ ነውና እሱን ነገር አስተካክል ብራው፣ አስተካክል። የተወያያችሁን ነገር ዝብርቅርቁ የወጣ ነው። እውነቱን ልናገር ዝብርቅርቁ እዚህ ሲባል እዛ ሲባል እዛ፣ በዚህ መጥቶ በዚህ ገብቶ ምናምን ነው። በቃ እኔም ኮንፊውዝድ። እኔ የተረዳችሁት ነገር ካለ የገባችሁ ነገር ካለ የተማራችሁት ነገር ካለ አስረዱት። እኔ ግራ ቢገባኝ እኔ ወንድሜ ያሬዶን ጠየቅኩ። እንዴት ነው ስለው ትንሽንም የዲቤት እንትኑን የተከተሉ አይመስለኝም አለ። በጨዋ የተከተሉት አይመስለኝም። የዲቤት ፕላኑን በደንብ አድርገው ተረድተውት በቅደም ተከተል የሄዱበት ነገር አይደለም። እና ያንን ነው እኔም የተረዳሁት። አይደለ የተረዳችሁት እሱን ይመስለኛል። የተረዳችሁት ያንን ይመስለኛል። እና ሁለቱም እውቀት የላቸውም አይደለም፣ በደንብ እውቀት አላቸው። ለማስረዳት የመጡበት መንገድ ግን እንደኔ አጥጋቢ አይደለም። ካቃቅ ነው። እንደኔ ሁለቱም የሚያረካ ወደሆነ ሽፍት እንድናረግ ያረጉበት ነገር የለም። ዳር ይዘው እንዲህ የውሸት የሚሰናዘሯት ነገር ያለ ነው የሚመስለው። በደንብ አልገቡበትም። በደንብ ርዕሱን ጠብቀው በደንብ አልተነጋገሩ። አካል አለው፣ እግር አለው፣ ጨጓራ አለው፣ ጣፊ አለው መባባል ምንም አይጠቅመንም። እኛ ምን ባት አለው፣ እግር አለው፣ ጥፍር አለው፣ ጣት አለው ይባባላሉ። ወርደት ድውሚ ዋሻው ምንድን ነው የሚጠቅመን? አላህ ባት አለው፣ እግዚአብሔር ባት አለው። እግዚአብሔር ሰፈር ይሄዳል፣ አላህ እዚህ ጋር ይሄዳል ምናምን ነው የሚባባሉት። ዮኒ ማኛ እንዳያችሁት ነው። እውነት ለመናገር በጣም ሲጠበቅ የነበረ ሰው ነውና ሐሳቡ ማለት ነው። እውነት ለመናገር ሼር አድርጌዋለሁ የዛሬ ሐሳቡን። ምክንያቱም ምንም የተማርንበት ነገር አይደለም። ከምንም በላይ ደግሞ ሀገራችን ኢትዮጵያ የሃይማኖት መቻቻል ያለባት ናትና እንደዚህ አይነት ነገሮች ውይይትን ቢኖር ራሱ በቃ
እንደዚህ አይነት ሳይሆን አስተማሪ መሆን አለበት፣ አወያይ መኖር አለበት ማለት ነውና ይሄንን ነገር ለወደፊቱ ምናረም ይመስለኛል። ከዛ ባሻገረ ግን እንግዲህ አሁንም ሁላችንም ኦርቶዶክስ የሆነን ሙስሊም ጓደኞች አለን፣ ፕሮቴስታንት የተለያዩ እምነት ጓደኞች አሉና እነሱን በዚህ ልክ ማለት ለመናገር በዚህ ልክ በዛሬው ውይይት እንታዘባቸዋለን ብዬ አላስብም። ምክንያቱም ይሄ የሃይማኖት እውነትና ውሸት መከራከሪያ ስላልሆነ ማለት ነው። ስለዚህ ብዙዎቻችን ውይይቱን እንደተከታተላችሁ ተስፋ አደርጋለሁ። እንግዲህ እስቲ እኔ ተመሬበታለሁ፣ እኔ ጥሩ ነገር አግኝቼበታለሁ የምትሉ ሰዎች ከስር ኮሜንት አድርጉልኝ። በተረፈ ከዚህ በኋላ በአዳዲስ ዝግጅቶች እንመለሳለን። እንደምትመለከቱት እንግዲህ ስቱዲዮ ለመስራት እየሞከርን ነው። ከእናንተ የሚጠበቀው መከታተል ነው ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ሰላም ነው።